ሰላም እንዴት ናችሁ የቻናላችን ቤተሰቦች? ዛሬ በዚህ በሁለተኛው ቪዲዮ ባለፈው የጀመርነው ሲቪክስ ቻፕተር 3 ነው። ስለዚህ ይሄ ሁለተኛው ቪዲዮ ነው። በዚህ ቪዲዮ የምናየው ስለ ኢቲካል ዲሲዥን ሜኪንግ ነው። ስለዚህ ባለፈው እንደወራነው ኢቲክስ ቱሎችን ነው የሚሰጠን። ኢቲካል ዲሲዥናችን ሞራል የሆነ ዲሲዥኖችን ውሳኔዎችን እንድንወስን ወይም ሞራል የሆኑ አክሽኖችን እንድናደርግ ቱሎችን ወይም ደግሞ መሳሪያዎችን ይሰጠናል። ስለዚህ እነዛን ነው በአሁኑ ቪዲዮ የምናየው። ስለዚህ ቀጥታ ወደ ትምህርቱ ስገባ ሞራል ኢሹዎችን ወይም ሞራል ጥያቄዎችን ለምሳሌ በማንኛውም ሲቹዌሽን ምን እናደርግ ብለን ጥያቄ ሲፈጠርብን የመጀመሪያው ነገር ጌት ዘ ፋክት ነው ወይም ደግሞ እውነታውን መረዳት አለብን ወይም ደግሞ ፋክት የተቀመጡ ፋክቶችን ማወቅ አለብን። but having the fact is not enough። ስለዚህ መረጃ ስለ እንትን ልክ ኮንፎር ምንድነው ልንፈታው ስላሰብነው ወይም ደግሞ ልንወስነው ስላሰብነው ስለሆነ ዲሲዥን የሚያስፈልጉ ፋክቶች ወይም ደግሞ መረጃዎች አንደኛ ያስፈልጉናል። ነገር ግን እነዛ ብቻቸውን በቂ አይደሉም። ምንም ያህል ይሄ መረጃውን ትክክለኛ መረጃውን ማወቅ አሪፍ ቢሆንም ይሄ በቂ አይደለም። ምክንያቱም መልስ መስጠት ወይም ደግሞ የሆነ በፋክት ላይ ብቻ ተነስቶ ወይም ደግሞ እዚህ ጋር ኢዝ ይላል ኢዝ ኦር ቱ እያለ ያስረዳል። ስለዚህ የሆነ ነገር እንደዚህ ነው ብለን ስለዚህ እንደዚህ መሆን አለበት ማለት ስለሚከብድ ማለት ነው። ስለዚህ ኢቲክስ ምንድነው? ኢትስ ኖት ኤ ዲሲፕሊን ዛት ኦልዌይስ ሊድ ኤቭሪዋን ቱ ዘ ሴም ኮንክሉዥን። ስለዚህ ሁሌ እንደምንለው ኢቲክስ ሁሉም ሰው ተመሳሳይ ባህሪ ኑሮው እንደዚህ ያደርግ የሚል ሳይሆን ኦፈር ነው የሚያደርግ ቱሎችን እንዴት ክሪቲካሊ ቲንክ እንደምናደርግ እንዴት ነገሮችን እንደምናይ ነው የሚያቀርብልን። ስለዚህ ኮንሰርቫቲቮችም የሆኑ ሊበራሎች ማንኛውም አይነት አመለካከት ያሉ ሰዎች ተመሳሳይ እይታ ሊኖራቸው ይችላል። ስለዚህ ሲቪክስ ምንድነው? ጋይድ ለማድረግ to guide our reflection on such difficult question ፊሎሶፈሮች፣ ሪሊጂየስ ቲቸሮች፣ ሌሎች ቲንከሮች ያወጧቸው ምኖች አሉ አፕሮቾች አሉ ኢቲካል ዲሲዥን ሜኪንግ። ስለዚህ ላይክ ሁሌ ባለፈው እንዳልነው በሩል ኦፍ ተምብ ወይም ደግሞ ጀነራል በሆኑ ሩሎች ሁሉን ነገር ኮንፍሮንት ማድረግ ስለማንችል ለሚገጥሙ እያንዳንዱ ሲቹዌሽኖች ፍሬም ያለው በስነ ስርዓት የተዋቀረ ፕሪንሲፕል ሊኖረን ይገባልና የተለያዩ ፊሎሶፈሮች የሃይማኖት መምህሮች በተለያየ ታይም ያወጧቸው ምኖች አሉ ኢቲካል ዲሲዥን ሜኪንግ አፕሮቾች አሉ። ስለዚህ እነዛን ነው የምናየው። ስለዚህ ፌርነስ ኤንድ ጀስቲስ፣ ዘ ኮመን ጉድ፣ ዩቲሊታሪያን ራይትስ እና ቨርቸስ የሚባሉ እናያቸዋለን። እዚህ ጋር እንደምታዩት ዩቲሊታሪያን በቻፕተር 2 ያየነው አይዲያ ነው። ስለዚህ ለብዙ ሰው ብዙ ጥቅም የሚያስገኝ ነገር ማድረግ የሚል ነው። ስለዚህ ያን ቻፕተር 2 ቪዲዮ ላይ በደንብ አብራርቻለሁ። ስለዚህ ቀጥታ ሶስቱን እናያለን ማለት ነው። የመጀመሪያው ፌርነስ ኤንድ ጀስቲስ አፕሮች ነው። ስለዚህ ይሄ አርስቶትል ነው የዚህ አፕሮች ወይም ደግሞ ይሄን ነገር በደንብ ያስረዳው እና አርስቶትል ምንድነው የሚለው ኢኳል should be treated equally and unequals unequally። ስለዚህ እኩል የሆኑ ነገሮች በእኩል ሁኔታ ነው ትሪት መደረግ ያለባቸው፣ እኩል ያልሆኑ ደግሞ እኩል ባልሆነ ሁኔታ ወይም ደግሞ ይሄ ፌርነስ ወይም ጀስቲስ የምንለው ነገር ነው። ስለዚህ በዚህ አፕሮች ዋናው ጥያቄያችን how fair is an action ነው። የምናደርገው ድርጊት ምን ያህል ፌር ነው ነው ወይም ደግሞ does it treat everyone in the same way ሁሉንም ሰው በእኩል ሁኔታ ትሪት ያደርጋል ወይስ ፌቨሪቲዝም እና ዲስክሪሚኔሽን አለው የሚለው ነው። ስለዚህ ፌቨሪቲዝም ማለት give benefit to some people without justifiable reason። ስለዚህ ለሆነ ሰው አድሎ ስናደርግ ምንም ማሳመኝ ምክንያት በሌለበት ለምሳሌ ስራ ለመቀጠር ከሆነ ሁለቱም ለስራው የሚያስፈልጋቸው ሲቪ ምናምን የትምህርት ደረጃቸው ምናምን ነው። ግን ከዛ ወጥቶ ለአንደኛው ሰው አድሎ ሲያደርግ ፌቨሪቲዝም ይባላል። ምክንያቱም ምንም ጀስቲስ ፌብል የሆነ አስረጋጭ የሆነ ማሳመኛ ሳያመጣ ሰዎችን አበላጣል ማለት ነው። ወይም ደግሞ ሌላው ደግሞ ዲስክሪሚኔሽን ነው። አንዳንድ ሰዎች ላይ በርደን መጣል ምንም ከሌላው ሳይለዩ በርደን ስንጥልባቸው ያ ዲስክሪሚኔሽን ይባላል። ስለዚህ ሁለቱም ምንድናቸው? አንጀስት ናቸው። ስለዚህ በፌርነስ ኤንድ ጀስቲስ አፕሮች ምን ያህል የምናደርገው አክሽን ፌር ነው የሚለው። ስለዚህ እዚህ ጋር መሀል ላይ መጻፋቸው ያስቀመጠው አይዲያ አለ። ይሄን የሚያየዘው ቨርቸስ የሚለውን ነገር ለማስረዳት ነው። እዚህ ጋር የምታዩት ፔጅ ላይ ያለው ጽሁፉ የተጻፈውና ምንድነው ኤቲክስ ጀነራል ኖሌጅ ነው ወይም ደግሞ ልክ እንደ ኤክሰርሳይዝ እንደ ኢንቱዊሽን እንደ ሌላው ኖርማል ዴይ ቱ ዴይ አክቲቪቲያችን ጀነራል ኖሌጅ ነው ስንል ፕራክቲስ በመደረግ የሚመጣ ነገር ነው ብሎ አርስቶትል
ያስተምራል በተለያየ ቦታ። ስለዚህ ኢትስ ኤ ፕራክቲካል ዲሲፕሊን ራዘር ዛን ቲዮሬቲካል ዋን። ስለዚህ የሆነ አሪፍ ወይም ጉድ ለመሆን ወይም ደግሞ ቨርች ለመሆን ዋን መስት አክቹዋሊ ቢ ቨርቸስ ወይም ፕራክቲስ ኢት። ስለዚህ እዚህ ጋር ምንድነው የሚለው አሪፍ ለመሆን ወይም ደግሞ ቨርቸስ ለመሆን ወይም የላቀ የሞራል ልዕልና ላይ ለመድረስ የሞራል ደረጃ ላይ ለመድረስ መማር ብቻ ወይም ደግሞ ስለ እንዴት አሪፍ መሆን ስላለብን ብቻ መማር በቂ አይደለም ነው ይላል አርስቶትል። ምን መሆን አለበት? ያ ሰው ቨርቸስ መሆን አለበት፣ ያን ነገር ፕራክቲስ ማድረግ አለበት ይላልና ቨርቸስ ወይም ደግሞ ባለፈው ጀምረን ስናይ የነበረው ቨርቸስ ማለት በጣም ኤክሰለንስ ላይ የደረሰ የሞራል ልዕልና ያለው ሰው ማለት ነው። እና everything was done with some goal in mind and that goal is good። ስለዚህ ቨርቸስን ሲያስረዳ ምንድነው የሚለው ሁሉም ነገር የተፈጠረው የሆነ ዓላማ አለው። ስለዚህ አሁን ለምሳሌ አርስቶትል ለሰዎች ብቻ አይደለም ቨርቸስነስን የሚገልጸው። ለምሳሌ ወንበር ዓላማው በስነ ስርዓት ሰው እንዲያስቀምጥ ነው። ስለዚህ ያን ነገር የሚያረግ ከሆነ ያ ወንበር ጥሩ ነው ወይም ደግሞ ጉድ ነው ብሎ ይገልጻል። ግን የተሰበረ ከሆነ ለመቀመጥ የማይመች ከሆነ ባር ነው ይላልና ላይክ ያን ነው ይሄን ኮንሴፕት ነው ለሰው የሚያመጣውና the ultimate goal is the highest good ወይም ሃፒነስ ነው። ስለዚህ በአርስቶትል ኢቲክስ ወይም ኒኮማኪያን ኢቲክስ ይባላልና በዛ መሰረት ትልቁ ጎል ሃፒነስ ላይ መድረስ ነውና ያ ሃፒነስ ደግሞ የሚገኘው by asserting the specific function of man ሰው የተፈጠረበትን ዓላማ ሲያሳካ ነው ሃፒነስ ላይ የሚደርስበት ያስባልና ሂውማን ፋንክሽን ደግሞ ምንድነው? ሰውን ሰው ያደረገው ነገር ወይም ደግሞ ከሌላው ሰው የተለየውን ነገር ሲያደርግ ፋንክሽኑን አሳካ ይባላል። ያ ደግሞ the ability to reason and logos። ስለዚህ የማጥናትና ሪዝን ማድረግ የመመራመር አቢሊቲያችን ነው ከሰው የሚለየን። ስለዚህ የሆነ ሰው ሃፒ የሚሆነው ይሄን አቢሊቲውን በአግባቡ ሲጠቀምበት ነው ብሎ ያስተምራል። ለማንኛውም ሂውማን ቢሎንግ ቱ ዋን ኦፍ ፎር ካታጎሪ። ስለዚህ በአርስቶትል ኢቲክስ መሰረት ሰው በአራት ይከፈላል። ቨርቸስ፣ ኮንቲነንት፣ ኢንኮንቲነንት እና ቪክሸስ ነው። ቨርቸስ የሚባለው ሁሌ ትክክል የሚሰራ ሰው ነው። መጽሐፋችሁ በደንብ አላብራራውም። ኮንቲነንት የሚባለው ደግሞ መጥፎ ነገር ኮንሲደር ያደርጋል ግን ሁሌ ትክክል ነገር ያደርጋል። ኢንኮንቲነንት የሚባለው ጥሩ ነገር ኮንሲደር ያደርጋል ግን ሁሌ መጥፎ ነገር ወይም ስህተት ይሰራል። ቪክሸስ የሚባለው ደግሞ ሁሌ ስህተት የሚሰራ ነው። በምሳሌ ለማስረዳት ያህል ለምሳሌ የሆነ ሰው መንገድ ላይ ዋሌት ወይም ደግሞ የብር ቦርሳ ወድቆ ቢያገኝ ቨርቸስ ከሆነ አንስቶ ቀጥታ ፖሊስ ጣቢያ ወይም ለሚመለከተው ሰው ይሰጣል። ኮንቲነንት ከሆነ ምን ያደርጋል? ቢወስደው ምናምን ብሎ ኮንሲደር ያደርጋል ነገር ግን አይወስደውም። ላይክ ማድረግ እንዳለበት ወይ ፖሊስ ጣቢያ ወይ ለሌላ ሰው ይሰጣል። ኮንቲነንት ከሆነ ግን ኮንሲደር ያደርጋል። ኢንኮንቲነንት ከሆነ ደግሞ ኮንሲደር ያደርጋል ጥሩ ይሄን ነገር ግን ለፖሊስ ቢሰጥ ወይ በመልስ ምናምን ብሎ ኮንሲደር ያደርጋል ግን ይወስዷል ማለት ነው። ሁሌ ስህተት ነው የሚሰራ ወይም ደግሞ ኮንሲደር ያደርጋል ጥሩ ነገር ግን ስህተት ነው የሚሰራ። ቪክሸስ ከሆነ ደግሞ ምንም ኮንሲደር አያደርግም ጥሩ ነገር ቀጥታ ወስዶ ኪሱ ውስጥ ነው የሚከተው። ስለዚህ እነዚህን ለማስረዳት ነው። ትንሽ ከሀሳቡ ወጣ ያለ ነገር ነው ማለት ላይ ያስገቡ። ስለዚህ ፌርነስ እና ጀስቲስ አፕሮች ላይ መያዝ ያለብን ነገር ምን ያህል የኛ አክሽን ምን ያህል ፌር ነው የሚለው ነው። በቃ ኢኳሊ የሆኑ ነገሮች ኢኳሊ ትሪት መደረግ አለባቸው፣ አንኢኳሊ የሆኑት ደግሞ አንኢኳሊ። ስለዚህ this approach ፎከስ የሚያደርገው ምንድነው? how fair or unfair our action distribute benefit and burden among the member of the group። ስለዚህ በሆነ ግሩፕ ላይ እንዴት ቤኔፊት እና በርደን ጥቅምና የሆነ በርደን ኃላፊነትን እንዴት ነው ዲስትሪቢዩት የሚያደርግ እናዳላለን ወይስ አናዳላለን የሚለው ነው ማለት ነው። ስለዚህ ፕሪንሲፕሉ ምንድነው? treat people in the same unless there are morally relevant difference between them። ስለዚህ ሁሉን ሰዎች ኢኳሊ ትሪት ማድረግ አለብን ሞራል የሆነ ጀስቲፊየብል የሆነ ዲፈረንስ ከሌላቸው። ለምሳሌ ማስተርስ ዲግሪ ያለውና ማስተርስ ያለውና ዲግሪ ያለው ዲፕሎማ ያለው ሰዎች በአንድ መስሪያ ቤት ቢቀጠሩ ደሞዛቸው የተለያየ ነው የሚሆነው። ስለዚህ ለምን ሰው አይደሉ ሁሉም ለምን ተመሳሳይ ገንዘብ የማይከፈላቸው አይባልም። ምክንያቱም የሚለያዩበት ነገር አለ ከክፍያ አንፃር ብቻ ሌላ ነገር ሲሆን ከስራ ክፍያ አንፃር መስሪያ ቤቱ የሚከፍለው በስኬል ከሆነ ወይም ደግሞ በትምህርት ደረጃ መሰረት ከሆነ ማስተርስ ያለው ከፍተኛ የሚከፈለው ዲፕሎማ ካለው ይሄ ስህተት የለውም። ምንድን ከሆነ ነው ሞራሊ ሪቫለንት ዲፈረንስ ካላቸው እዚህ ጋር ሞራሊ ሪቫለንት የሆነ ልዩነት ስላላቸው። ነገር ግን ሞራሊ ሪቫለንት ዲፈረንስ የሌላቸውን ሰዎች ግን
አንኢኳሊ ትሪት ማድረግ ስህተት ነው ማለት ነው። ስለዚህ ጀስቲስ እና ፌርነስ አፕሮች ይሄ ነው። ሁለተኛው ደግሞ ዘ ኮመን ጉድ አፕሮች ነው። ይሄ ደግሞ ኮመን ለሆነው ነገር ማህበረሰብን እንደ ማህበረሰብ ለያዘው ኮመን ለሆነው ነገር ቅድሚያ መስጠት ነው። ስለዚህ ግሪክ ፊሎሶፈሮች ያስቀመጡት ነገር ነው ላይፍ ኢን ኮሚኒቲዝ ኤ ጉድ ኢን ኢትሰልፍ። ሰው ልጅ በማህበረሰብ በኮሚኒቲ ውስጥ ሲኖር ያ ብቻውን በራሱ በጣም ጥሩ ነገር ነው ብሎ ያስባል። ስለዚህ ኢንተርሎኪንግ ሪሌሽንሺፕ ኦፍ ሶሳይቲ አር ዘ ቤዝ ፎር ኢቲካል ሪዝኒንግ። ስለዚህ ኢቲካል ሪዝኒንጋችን ወይም ደግሞ ኢቲካሊ ዲሲዥናችን ላይ መሰረት ማድረግ ያለብን ወይም ደግሞ ፎከስ ማድረግ ያለብን ምንድነው ከሰው ጋር ያለንን ግንኙነት ነው እንትን ውስጥ ማስገባት ያለብን ኮንሲደሬሽን ውስጥ። ስለዚህ attention to the common conditions that are important to the welfare of everyone። ስለዚህ እዚህ ጋር attention ፎከስ መስጠት ያለብን እንዳለ እንደ ማህበረሰብ ለሚጠቅሙ ነገሮች ነው ማድረግ ያለብን። ስለዚህ ማንኛውም አክሽን ስናደርግ እንደ ማህበረሰብ ያ አክሽን ይጠቅማል የሚለው ነው። ለምሳሌ እዚህ ጋር ሲስተም ኦፍ ሎ፣ ኢፌክቲቭ ፖሊሲ እና ፋየር ዲፓርትመንት፣ ሄልዝ ኬር፣ ፐብሊክ ኤዱኬሽን፣ ፒስ አሞንግኔሽን፣ ፖሊሲ ኢንቫይሮንመንት። ስለዚህ እዚህ ጋር የጠቀስኳቸው ነገሮች እንዳለ ለምሳሌ ያልተበከለ እንትን አካባቢ ቢኖርን ጥቅሙ ለሁሉም ነው አይደለ? ሲስተም ኦፍ ሎ ወይም ደግሞ ስርዓቱ በስነ ስርዓት ዲሞክራቲክ የሆነ ሎ ቢኖር፣ ሄልዝ ኬር ፐብሊክ ኤዱኬሽን ስርዓቱ በደንብ እንትን ቢል ለሁሉም ጥቅም አለው። ስለዚህ ኮመን ጉድ አፕሮች ማለት የምናደርጋቸው ነገሮች ለማህበረሰቡ እንዳለ ለኮመን ለሆነው ለሁሉ ሰው ይጠቅማሉ። ስለዚህ እዚህ ጋር ጆን ራልስ ያለው ነገር ምንድነው? ሰርቴን ጀነራል ኮንዲሽንስ አት አር ኢኳሊቲ ኤቭሪዋን አድቫንቴጅ። ምንድነው ኮመን ጉድ ማለት ምን ማለት ነው? ለሁሉም ሰዎች ኢኳል አድቫንቴጅ ያላቸው ነገሮች። ለምሳሌ ኢንቫይሮንመንት ባይበከል ወይም ደግሞ ያልተበከለ ኢንቫይሮንመንት ንጹህ አየር ለሁሉም ሰው ይጠቅማል። በቃ ለሁሉም አድቫንቴጅ አለው። ለሆኑ ሰዎች ብቻ የሚጠቅም ለሆኑ ሰዎች የሚጎዳ ነገር አይደለም። ስለዚህ ኮመን ጉድ የሚባለው ሰርቴን ጀነራል ኮንዲሽንስ ዛት አር ኢኳሊ ቱ ኤቭሪዋን አድቫንቴጅ። ስለዚህ እነዚህን ኮመን ጉድ አድቫንስ የሚያደርግ ነገር ነው የምናደርገው ድርጊት መሆን ያለበት ማለት ነው። ስለዚህ እዚህ ጋር ዌል ሪስፔክቲንግ ዘ ቫሊዩ ዘ ፍሪደም ኦፍ ኢንዲቪጁዋል ሪኮግናይዝ ፈርዘር ዞስ ጎልስ ዊ ሼር ኢን ኮመን። እዚህ ጋር ምን ለማለት ነው? የኢንዲቪጁዋሎች ፍሪደም የግለሰቦች ነፃነት እንዳለ ሆኖ ግን ፐርሲው ዘ ኮመን ጉድ አፕሮች ቻሌንጅ የሚያደርገው ነው ሪኮግናይዝ ኤንድ ፈርዘር ዞስ ጎልስ ዊ ሼር ኢን ኮመን። የራሳችን ፍሪደም እንዳለ ሆኖ ግን እንደ አጠቃላይ እንደ ኮመን እንደ ማህበረሰቡ የሚጠቅሙ ነገሮችን ማድረግ ወይም ደግሞ ዲሲዥናችን ሪዝኒንጋችን ከዛ አንፃር መቃኘት ማለት ነው። ስለዚህ the principle of the common good approach is the principle ምንድነው? what is ethical is what advance the common good። የሆነ ነገር ኤቲካል ነው የሚባለው ምን ሲሆን ነው? ይሄ ኮመን ጉድ ወይም ደግሞ ለሁሉ አድቫንቴጅ የሆኑ ነገሮችን አድቫንስ የሚያደርግ ከሆነ እነዛ ነገሮች እንዲሻሻሉ የሚያደርግ ከሆነ ኮመን ጉድ አፕሮች ነው ማለት ነው። ስለዚህ በዚህ ሜቢ አንድ ምሳሌ ለመስጠት ማህበረሰቡን ለምሳሌ ፋብሪካዎች አካባቢ የሚበክል ነገር መልቀቅ ይሄ ኢቲካል አይደለም። ምክንያቱም ኮመን ጉድን ወይም ደግሞ ማህበረሰቡን የሚጎዳ ነገር ስለሆነ ማለት ነው። ስለዚህ ኢቲካሊ ሮንግ ነው ማለት ነው። ስለዚህ ይሄ ነው። ሌላኛው ደግሞ ዘ ራይት አፕሮች ነው። ይሄኛው ደግሞ ሞር ኢንዲቪጁዋሎች ላይ የሚያተኩር ነው። ፎከስ ኦን ዘ ኢንዲቪጁዋል ራይት ቱ ቹዝ ፎር ሄር ኦር ሂምሰልፍ። ስለዚህ ይሄ ነገር ምንድነው? ሰው ልጅ ሲፈጠር ምንድነው? ከመብት ጋር የተፈጠረ ፍጡር ነው። የራሱ የሆነ መብት አለው። ስለዚህ ፎከስድ ኦን ኢንዲቪጁዋል ራይት ቱ ቹዝ ፎር ሄር ኦር ሂምሰልፍ። ስለዚህ ሰዎች ለራሳቸው እንዲወስኑ እንትን የሚል የሚያስተምር አፕሮች ነው። what make human different from mere thing is the ability to choose freely what they will do with their lives። ስለዚህ ሰዎችን ከሌላው ከማንኛውም ነገር mere thing ማለት ምንም ረብ ከሌላው ነገር ከሌላው ከማንኛውም ኦብጀክት የለየን ነገር ምንድነው? ability to choose freely what they will do with their life። በህይወታችን ምን ማድረግ እንዳለብን መወሰን ምርጫ የሚባል ነገር ስላለን ነው። ስለዚህ people are not object to be manipulated። ስለዚህ በዚህ ቲዮሪ መሰረት ሰዎች ምንድናቸው? ልክ ኦብጀክት አይደሉም ሰው እንደፈለገ ማኒፕሌት የሚያደርጋቸው። ስለዚህ አስገድደን የሆነ ሰው የሆነ ነገር እንዲያደርግ የሆነ ሐሳብ እንዲቀበልና ማድረግ የለብንም። ኦብጀክት አይደለም ሰው እንደፈለግን ማኒፕሌት የምናደርገው ይላል። ስለዚህ it's a violation of human dignity to use people in a way they don't freely choose። ስለዚህ ሰዎች ፈልገው የማያደርጉትን ነገር እንዲያደርጉ ማድረግ ቫዮሌሽን ነው። የሂውማን ዲግኒቲ ወይም ደግሞ የሰው ልጅ ክብር ቫዮሌት ማድረግ ነው፣ መጻረር ነው ማለት ነው። ስለዚህ
ከዋናው ከዚህ ሰዎች የፈለጉትን መምረጥ አለባቸው ከሚለው ቤዚክ ራይት ተጨማሪ እነዚህ ሊስት የተደረጉ ራይቶች አሉ። የመጀመሪያው ዘ ራይት ቱ ትሩዝ ነው። ስለዚህ እውነታን የመናገር ሰዎች እኛን አፕሮች ያደረጉን እውነቱን ሊነግሩን ይገባል፣ ወይም ደግሞ በህይወታችን ስለሚጠቅሙን ነገሮች ኢንፎርምድ መደረግ አለብን። ስለዚህ ይሄ ዘ ራይት ቱ ትሩዝ ይባላል። ሁለተኛው ደግሞ ዘ ራይት ኦፍ ፕራይቬሲ ነው፣ መብት ነው። ዘ ራይት ኦፍ ፕራይቬሲ ደግሞ whatever we choose in our personal life to do, live and say ማድረግ፣ ማሰብ ወይም ደግሞ መናገር። ስለዚህ ባመንበት ነገር ያመንበትን ነገር ማድረግ፣ ያመንበትን ነገር መናገር እና የራሳችን የሆነ አመለካከት ማዳበር መብት አለን። ይሄ ዘ ራይት ኦፍ ፕራይቬሲ ይባላል። ሌላኛው ደግሞ ዘ ራይት ኖት ቱ ቢ ኢንጁርድ። ስለዚህ ይሄኛው ደግሞ ያለ መጎዳት መብት ነው። ስለዚህ ስላላወቅን ወይም ደግሞ ለጉዳት የሚዳርግ ሪስክ ራሳችን እስካልወሰድን ድረስ የመጎዳት ሃርም የመደረግ ኢንጁርድ የመደረግ ያለ መደረግ መብት አለ ማለት ነው። ሌላኛው ደግሞ ዘ ራይት ቱ ዋት ኢዝ አግሪድ። ስለዚህ ይሄኛው ደግሞ ስምምነት ባደረግንባቸው ነገሮች እነዛ ስምምነቶች እንዲቀጥሉ ወይም ደግሞ what has been promised ፕሮሚስ የተደረገልን እዚህ ጋር ሞር በኮንትራክት ወይም ከሰዎች ጋር ተስማምተን ያደረግናቸው ነገር የነዛ ነገሮች የመቀጠል መብት አለን ማለት ነው። ስለዚህ ዘ ራይት ቱ ዋት ኢዝ አግሪድ ማለት ነው። ስለዚህ ዘ ራይት አፕሮች ፎከስ የሚያደርገው የሰው ልጅ መብት መጠበቁ እያንዳንዱ ኢንዲቪዥዋል ቦርን ሲደረግ ሲወለድ ጀምሮ ያሉት ራይቶች አሉ። እነዛ ነገሮች መነካት የለባቸውም። ስለዚህ የኛ ኤቲካሊ ዲሲዥናችን ወይም ደግሞ አክሽናችን ይሄን ነገር የሚጻረር ወይም ደግሞ መሆን የለበትም። ስለዚህ ኢን ዲሳይዲንግ ዌዘር አን አክሽን ኢዝ ሞራል ኦር ኢሞራል መጠየቅ ያለብን ነገር ዳዝ ዘ አክሽን ሪስፔክት ዘ ሞራል ራይት ኦፍ ኤቭሪዋን ነው። ስለዚህ የሆነ ነገር አክሽን ስናደርግ ይሄ ነገር ኢቲካል ነው አይደለም ብለን ሐሳብ ከገባን መጠየቅ ያለብን ነገር እኔ የማደርገው ነገር የሰዎችን የሌላኛውን ሰው መብት ይነካል ወይ ነው። ስለዚህ ማይነካ ከሆነ ኢቲካል ነው፣ የሌላው መብት የሚነካ ከሆነ አንኢቲካል ነው። ለምሳሌ የሆነ ሰው የሆነ አመለካከት ስላለው ብሰድበው ለምን እንደዚህ አደረክ ምናምን ብለው አንኢቲካል ነው። ምክንያቱም ያ ሰውዬ መብት አለው አይደለ? ዘ ራይት ኦፍ ፕራይቬሲ አለው፣ የፈለገውን የማሰብ የማመን መብት አለው። ስለዚህ እኔ እሱን አልፌ መናገር የለብኝም። ይሄ ዘ ራይት አፕሮች ነው ማለት ነው። ስለዚህ ሰፋ ያለ ቪዲዮ እንደሆነ አስባለሁ። በቀጣይ 3.4 to whom or what does morality apply በሚል ርዕስ